ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሸጣችሁ ማን በኮፒ ሊንክ ጀምሮ ማን ዛሬ ለቀቋቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛችሁ ስለተባረረ እንዳይደብራቸው ጃንዋሪ አሁን ትራንስፈር የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀምቦ ተጫዋች አምጡ በቃ ባጃሺል ምናምን ነገር እናመጣዋለን ችግር የለውም ማን ኳስ ያቀብላል ሃንግማን ሊቨርፑልንም የዛኔ ሲፈላበት አስጣልሽልን አሁንም ሲቲን አስጣልሽልን ሳትቺን አስጣልሽ እኮ ደግሞ ላቴ ውግም ብለሽ ተከላክረሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያረሽ እኛ 6 ነጥብ ስንወስድ አስቶን ቪላና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁማ 2 ነጥብ አናዘራቻ ገባሽ አይደል ቢግ 6 አይደለም ቢግ 1 ብቻ we are the gunners live it up ምቋጥርበትን ጨዋታ ጠንቅቄ አውቃለሁ ጀሞ ምቋጥርበትን ጨዋታ ጠንቅቄ አውቃለሁ እዞ ትችላለህ አንተ ምን አይነት ተጫዋች ነህ ማንዬ ቀረቀረላችሁ 6 ነጥብ ልዩነት ጀሞ 6 ነጥብ ልዩነት ይሄ ጨዋታ ይሁን የቋጠሮ የበላይነት የታየበት ነው ወያለውን ጸጥ ያስባልበት ነው ኮፒ ሊንክ ሼር አድርጋ ታዳርሰው አንተ ቋጠር ያለው ምን ፈርስታፍ ጎል ቢገባበት ማለት ነው መጥቼ እኮ ነገርኩ ይሁን አረ ትንሽ ደገፍ አድርጉኝ አልኳችሁ እኮ ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ Come on. 6 ነጥብ ልዩነት ይላል አራቷን አስፈተናታል ይወል በቋጠሮ ነው ቋጠሮ ምን ያህል ፓወር እንዳለው ታያለ ማን እርኩስ ቋጣሪ ግባ ጀማውሽር ኮፕሊንገር ግና ደርዝልኝ ማን እንችላለን አረ ማንን እንደግፍ አረ ለቃበሉ ግን እንዴ ወይ ሲቲ ቁርጡን ንገረን እንጂ መተማመናችን እናቁም እንደኛው ክለብ አንተም ከጨዋታ እያፈሰስክ ነው ነጥብ እየጣልክ ነው ውጤት ማስጠበቅ ዋንጫውን ይበለዋል ብለን ምናስበው ቡድን ውጤት ማስጠበቅ ቼለው ራሱ ደባሪ ነው ምንድነው ኦሬሊ ይሰራው ቼለው ደባሪ ነው ማለት ነው ከቀን ወደ ቀን ስታንጠባጥበው እንዳልነበር ይሄን ነጥብ ለዛሬ እንኳን አትሆንም ላሻትም እኛ ላሽ ለማለት እያሰብን ለማንኛውም ይሄ ወያላ ይዞልታል 6 ነጥብ ምናምን ነገር አድርጎላችኋል ያረዳልች 6 ነጥብ መቋጠሩን ተያይዞታል ማሸነፉም ላይ የቆሰው ነው ማለት ነው ዛሬ ሊቨርፑል አቻ ማንቸስተር ዩናይትድ አቻ ቸልሲ አቻ ማንቸስተር ሲቲ አቻ እንዳለ አቻ ባቻ ቴዳው የማንቼ ደጋፊዎች ለከወዳችሁ አይደለም ወንድም ጥላ የምትሉት ወንድም ጥላ ያረ በስማ አብ ይችላል ምን አይነት ጨዋታ ነው ማን ኔቶ የተባለ ሺት የሆነ ሰውዬ እግዚአብሔር ምድረው ሚስተው እዛ ያሸማቀቃል ፓልመር ኔቶ በጣም አልቻላችሁም ነበር ማን ኤንዞ ብቻውን ነው የተጫወተው እግዚአ አንተ ዱርዬ ነው አንገቱ ላይ ንቀሳት አለበትና ዱርዬ ማንንም አይሰማ በጣም ነው የምትችለው እግዚአብሔር ዴላፕ ገብቶ ጨዋታው ሙሉ ለሙሉ ቀየረው ማን ሲቲ ከዚህ በኋላ ቻው ፈታ ብለን ማን ነው የሚፎካከረን በጣም ነው ምንፍታታባችሁ አንተ ቼልሲ ይችላል ለረበሰባ ቼሎ የቼልሲ ደጋፊዎች ሪፖስት አድርጉት ተጨላለ ጠዋት እኮ ተናግሬ ነበር ቼልሲዎች ግፋ ቢል 1 ነጥብ ከኢታድ አያጡም ብያለሁ እነሱ 1 ነጥብ አገኙ ለኛ ደግሞ 2 ነጥብ ሲቲን አሳጥተው ተጠቀሙ ይመቻችሁ ቼልሲዎች ትችላላችሁ 70 ምናምን ደቂቃ ተጫውተው አንድ ታርጌት ሳይሞክሩ ባለቀ ደቂቃ የሚገርም ኤንዞ ፈርናንዴዝ እንደው እድሜን ያርዝመው ቼልሲ ቤት ያክረመህ ሁሌ እንዲየጠቀምከን ዝለቅ በቃ ተስፋ ቆርጬ ማለት ነው የምሬን ነው የምላችሁ ድሮ ምቀኛ ከሩቅ አይመጣም ድላችሁ ነበር ግን ቼልሲ ትክክለኛ ጎረቤታችን እንደሆነ አሳይቷል ዛሬ በጣም ቆንጆ አሁን ነጥቡ ወደ 6 ከፍ ብሏል ማለት ነው በቃ እኛ የምንፈልገው ይሄንን ነበር ተመችቶናል ሁኔታው ለኔ ተመቸኝ አሁን ነው ስለዚህ አሁን ማንቸስተር ሲቲ ሊጉን እንደ አዲስ እንዲመራ ማለት አርሰናል 2 ጨዋታ ሙሉ መሸነፍ ሊጠበቅበት እንግዲህ ዘንድሮኛ ነው ምንም ማድረግ አይቻልም እያመናችሁ ወገንታት ቦታ እየለቀቃችሁ አሁን ሁነኛ ሚዜ ነው የምንፈልገው በቃ ማን ነው ሚዜ የሚሆነን ጥያቄው ይሄ ነው በቃ የሲቲ የመንሸራተቻ ዘመናት ቀርበዋል በቃ ከዚህ ሳምንታት በኋላ
ያቺ አምና ያየናትን ሲቲ ማየት እንፈልጋለን። በየሳምንቱ ከልክ በላይ እደሰት ዘንድ የመረጥከኝ እኔ ማን ነኝ? የአርሰናል ደጋፊ ነኝ። ቼላው በአግባቡ ሚሽንሽን ተወጥተሻል። 90 ደቂቃ ሙሉ እንደ ጅል አክት አድርገሽ 93ኛው ላይ አክተር እናቴ ትሙት። ውይ ብቻ አንተን ሆነ ሲሄዱም አንድ ላይ ሲለያዩ እንዳላይ ባለፈው ሳምንት ሁሉም አቻ እኛ ስናሸንፍ፣ ዛሬም እኛ ስናሸንፍ እነሱ አቻ። ቀጣይም እንዲሁ ይቀጥል። አሪፍ ነው፣ አሪፍ ህብረት። ቼላ ወንድም ጥላን ስንት ነገር ለመንኩት። የዛሬዋን ብቻ ይለፈኝ፣ የዛሬዋን ብቻ ከወያላው አፍ አዲነኝ ብዬ ስንቴ ለመንኩ። እምቢ አልክ፣ አልሰማኸኝም፣ አስበላኸኝ፣ በቃ አስረገጥከኝ። አሁን ወያላው ይመጣል። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው፣ እግዚአብሔርን ይበላቸው። እሰይ አንዳንዴ እኮ ሲገባባቸውላ የምቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ? በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻመው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ። ባለቀ ሰዓት እንደዚህ አይነት ኳስ ስታሻም ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብ ነው። ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር። በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ነው። ሰከንድ ሃፍ እሱ ነው እንዲህ እየጎተተማ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ አስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪዥዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። ወንድም ጥላ ቼላ አረ ምን አይነት ስህተት ነው የሰራው? አረ ተው፣ ወይኔ በእናንተ ምክንያት ይሄ ወያላ ቡድን ዋንጫ እንዲበላ ተስፋ ትሰጡታላችሁ? ብቻ ተስፋ ብቻ። እኛም እኮ ምናልባት ኢትዮጵያ 2029 ላይ ነው የአፍሪካ ዋንጫ ተመለለች ወይ የዓለም ዋንጫ። ጎረቤት ለመቼ ነው? ቼላው ወንድም ጥላ ሲቲን አስጣለው ቢባል ማን ያምናል? አባቴ ቋጠሩንማ እኛ እንቋጥራት፣ እናቴ ትሙት እንቋጥራት። ከየትኛውም ቡድን በላይ በደንብ እንቋጥራለን ነው የምልህ። ሲቲ 1 ቼልሲ 1 የተረዳናቸውን አንድ ነገር ልንገራችሁ፣ አርሰናል ልዩነቱን አስፍቶታል። ኧረ ፔፕ በመድኃኒዓለም ኧረ ስለ ጉልበታ አምላክ አንድ ሳምንት ባልሞላ ጊዜ 4 ነጥብ አሳልፈህ ትሰጣለህ፣ ትለግሳለህ። ከዚህ በኋላ እኔ አርሰናል ዋንጫ በላም ብዬ ኤክስፔክት ካልበላ ጥሩ ምን አገባኝ እንግዲህ ምን አቃጠለኝ። ሲጀምር እግር ኳስ ያን ያህል አስፈላጊ ነገር አይደለም በህይወታችን። ወጣቱ እናነቀዋለን እንጂ ምን ሲጀምር። ከዚህ በኋላ ለማንኛውም ሲቲን ተስፋ እናርግ፣ በቃ እንተዋቸውና እኛ ሌሎች አስፈላጊ ጉዳዮች ላይ ፎከስ እናርግ። ከበላው ሲቲ በጣም ደስ ይለኛል። ካልሆነም ግን ለምን እንጎዳለን እኛ። ለማንኛውም ቼላውን እንግዲህ በጎዶሎ እንኳን ሆኖ አርሰናል ማሸነፍ አልቻለም። ቼልሲ 11 ተጫዋች ይዞ ሲቲ ምን ዕዳ አለበትና ነው የሚያሸንፈው? ለማንኛውም ኦልሞስት ያለቀ ጨዋታ በክርስቶስ እንዴት ነው የሚያቃጥለው! በስመ አብ ፔፕ ማለት ነው ሃላንድን ከቦክስ እንዳትወጣ ቦክስ ውስጡን ብሎ ትሪብል በልቷል። አሁን ደግሞ ናና ቢልድ አፑ ላይ ተሳተፍ፣ ና በደንብ ና ወደ ጥልቅ ናና ቢልድ አፑ ላይ ተሳተፍ እያለው ድጋሚ ፕሪሚየር ሊጉን ከበላ እኔ በቃ አምናለሁ ፔፕ የምንጊዜም ከሰር አሌክስ ቀጥሎ ሁለተኛው ምርጡ አሰልጣኝ ነው ብዬ። አርሰናላውያን እንኳን ደስ አላችሁ፣ ገነርስ እንኳን ደስ አላችሁ። ኮፒ ሊንክ ሼር አድርግ። ቋጠሮ ሁሉ ነገር ሳምንቱ ወሩም አመቱም ያንተ ነው ብያለሁ። ኮፒ ሊንክ አድርገው ይህን ቪዲዮ ኤንዞ ፈርናንዴዝን ፕሮፋይል አድርጉልኝ። ኤንዞ ወዘው። 1 ሲቲ 1 አበቃ፣ አለቀ። 1 ሲቲ 1 ቼልሲ 1 ቼልሲ 1 ሲቲ 1 ቼልሲ 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 1
አለቀ።
ደቀቀ ግባ እናውጣው። አርሰናላውያን ተደሰት እንጂ። ቼላ ወንድም ጥላ አንተ ነጥብ አስጥል እኔ ዋንጫ ልብላ። ሱፐር ሰንዳይ አናዘር አቻ ይላል አባቴ። ድጋሚ ሌላ አቻ ይዘን መጥተናል ማለት ነው። ዛሬ ቪዲዮቻችን እንዳለ አቻ ባቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ፣ ኮፒ ሊንክ አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኝ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈህ ትወጣለህ። እመነኝ እኔ ብቻ ልቋጥርልህ፣ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው። በቃ የአርሰናል ደጋፊ ቋጥርልህ እንጂ ለምን 11ዱም አይወጡም? ታሸንፋለህ። አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛ አለ ጎበዝ? እስቲ ንገሩኝ አለ? ትርፌ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲና እንትና ሲቲ እኩል ነው ነጥብ የጣሉት። ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰች ማለት ነው። ነጥቡም ጠቧል። እመኑኝ አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ። በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የእግር ጉዞ እየሄዳችሁ ተለማመዱ። ኦኬ ዘንድሮ የማይቀር ነው። ይሄን ቪዲዮ ማኖል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛዋ ጺም የሌላት ቁልት ያለች ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል። ተረዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅ ነው አንተ 4 በተከታታይ ዋንጫ ስትበላ እኮ የዋንጫው ኤክስፒሪየንስ ላንተ ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል ማን ጠንካራ ነው የሚለውን እኮ ትምህርት እኮ ወስጃለሁ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ ሲቲ ዋንጫ ይበላል የዋንጫው ቡድን ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንተ ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡን እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር፣ ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ፣ ለቅመም። ይሄ ሁለተኛ ቪዲዮ ነው፣ ሶስተኛ ይመጣል።